ሀይሚ ያሳዘናትና እንድትፈራ ያደረጋት ነገር ቢኖር የብሩኬ መጠራጠር ነው። ልጅቷ እንኳን አርግዣለሁ ከብሩኬ ብትል የብሩኬ ቃል ለሀይሚ አስፈላጊ ነበር። እንዳላደረገው በሙሉ እምነት እርግጠኛ መሆን ነበረበት። የዛኔ ሀይሚ ጠንካራ ሆና ከልጅቷ ጋር መጋፈጥ ትችል ነበር። አሁን ብሩኬ እዚህ ጋር ደከመባት። ቤተሰብ ብሩኬ አያድርገው የሚያውቀው ጉዳይ የለም። የብሩኬ ነገር ነው የሰበራት። ሀይሚ እንዳላደረገ እርግጠኛ ቢሆንላት ኖሮ ቢያንስ ጠንካራ ሆና ነገሮችን ልጅቷ እርጉዝ መሆኗን አለመሆኗን ማረጋገጥ ይቻል ነበር በምርመራ። ብሩኬን ነገሮችን ምን እንዳደረገ አለማወቁ ለሀይሚ ትልቅ የሆነ ሸክም ነው የሆነባት። ቤተሰብ በቃ ፈራች። ምን ታርግ? ብሩኬ ሲከፋው ጠብቃ በእርግጠኝነት ደግሞ ቪዲዮአቸውን በደንብ ነው የምትከታተለው። ሲኮራረፉ ጠብቃ ብሩኬ እንደከፋው ተረድታ እያንዳንዱን ነገር ወደ ቡታጅራም ሲገባ ያንን አጥንታ መደወሏ አይገርማችሁም? ልጅቷ ይህንን ነገር በሙሉ አቀነባብራው ነው ያደረገችው በእርግጠኝነት ማለት ነው። እሷ የምትለው ነገር እውነት ከሆነ ለብሩኬና ለሀይሚ ጥሩ ነገር ይፈጠራል ብዬ አላምንም። አስቡት፣ ከሱ ነው ልጅ ወልዳለሁ ብላ የምታስበው። ለብሩኬ ያለሁት እኔ ብቻ ነኝ፣ ለእኔም ያለኝ ብሩኬ ነው ብላ ነው የምታስበው ሀይሚ። የምትወደው ሰው ከምንም በላይ የምታምነው ሰው ከሌላ ሴት ልጅ ይዞላት ሲመጣ አስቡት ምን ያህል ከባድ እንደሆነ ሀይሚ እያሳለፈችው መከራ መረዳት እንችላለን። ቤተሰብ ልጅቷ ውሸቷን ሊሆን ይችላል፣ የቀድሞ ፍቅረኛው ስለሆነች ይችላል፣ ከኔ ጋር ስለሆነ ደስ ስላላላት ይሆናል። ለዛም ነው አርግዣለሁ ያለችው የሚለውን ነገር ለመቀበል ፈልጋ ነበረ ሀይሚ ማለት ነው። መጀመሪያ ግን ብሩኬ እርግጠኛ ቢሆንላት ኖሮ ሀይሚም እንደዚህ ባላዘነች። እንደዚህ እንድታዘን ያደረጋት ነገር ያደረገውን ነገር አለማወቁ። በብሩኬ እርግጠኛ ብትሆን ኖሮ ከልጅቷ ጋር የመጋፈጥ አቅሙ ይኖራት ነበረ። ለሀይሚ ምን ያህል የሞት ሽረት ጉዳይ እንደሆነ መረዳት እንችላለን። ባልነቃ ይሻል ነበር እስከምትል ድረስ በራሷ ላይ እስከ መጨከን ድረስ ደርሳለች። ቤተሰብ ለብሩኬ ያላት ፍቅር ተወዳዳሪ እንደሌለው ታውቃላችሁ። እና ቤተሰብ አንዳንዴ ትልቁን ጉዳት የምትጎዱት በህይወታችሁ ላይ ከማታውቁት ሰው አይደለም፣ በጣም ቅርቤ ከምትሉት ሰው ነው። ህይወት ላይ ፈተና የሚገጥማችሁ በምትወዱት ሰው ፈተና ሲገጥማችሁ ምን ያህል እንደምትሰበሩ ምን ያህል የሰው ልጅ እንደሚሰበር እያየን ነው በሀይሚ። ቤተሰብ በቃ ልጅ ሊኖርህ ነው አይደል? ሀይሚ የኔ አይደለም እንደምትወድህ ታውቃለህ አይደል? አቸባት ወዳት እንኳን እሷ እንደምትወድህ ታውቃለህ። ልጅቷ እንደምትወድህ ታውቃለህ። ምናልባት አንተ ላትወዳት ትችላለህ። ያልተቋጨ ፍቅር ውስጧ ሊኖር ይችላል፣ ያላለቀ ፍቅር። ይሄንን መጠርጠር ነበረብህ እንደ ወንድ ልጅ ማለት ነው። ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። የዛሬው ቪዲዮ ብዙም ደስ የሚል ቪዲዮ አይደለም። ምክንያቱም ሀይሚ ታማለች፣ አሁንም ሆስፒታል ነው ያለችው። ደስ የሚለው ነገር ደግሞ ሀይሚ ነቅታለች። ልጅቷ የተናገረችው ነገር ነው። እሱ በኋላ እናወራበታለን። አሁን ነው ሀይሚ የሰማችውን ነገር እስካሁን ድረስ ማመን አቅቷታል። ከአንድ ከምትወዱ ሰው ከምታምኑት ሰው የማትጠብቁት ነገር ስትሰሙ ማመን ያቅታችኋል። ቤተሰብ ሀይሚ በብሩኬ በጣም አዝናበታለች። እንደዚህ ያደርጋል ብላ ልታስበውም ልታልመውም አትችልም ቤተሰብ። ምክንያቱም ሀይሚ ብሩኬን ትወዷለች፣ ብሩኬም ሀይሚን በጣም ነው የሚወዳት። እሱን እርግጠኛ ነኝ። ግን ልጅቷ የራሷን ጊዜ ጠብቃ እንደምንም ብላ ብሩኬን እንዳጠመደችው ነው የምረዳው። ብሩኬና ሀይሚን ማለያየት ቀላል እንዳልሆነ ልጅቷ ተረድታለች ቤተሰብ። ምክንያቱም አንድ ከበድ ያለ ነገር ካላደረገች በስተቀር ብሩኬና ሀይሚን ማለያየት ቀላል እንዳልሆነ ታውቀዋለች። ምክንያቱም በመሃላቸው ያለው ፍቅር ምን ያህል ትልቅና ጠንካራ የሆነ ፍቅር እንደሆነ ልጅቷ ተረድታለች። ለዛም ይመስላል እስከዛሬ ድረስ በብሩኬ ህይወት ውስጥ ሳትገባ ነገሮችን ጠብቃ ለራሷ እስኪስተካከሉላት ድረስ ጠብቃ በከባድ ነገር በሀይሚና በብሩኬ መሃል የገባችው ማለት ነው ቤተሰብ። እርግጠኛ ባልሆንሽበት ነገር እንደዚህ ያካልሽ በእናትሽ ዋናው እንጂ ጤና እኮ ነው። ሁሉ ነገር እኮ ይደርሳል። ነገሮችን እንዳያስታውስ አድርጋ ሊሆን ይችላል እች ልጅ ያጠመደችው። ታውቃላችሁ ዘመኑ ከፍቷል። አሁን ሰዎችን ማጥመዲያ መንገዶች በጣም ብዙ ናቸው።
መጥቼ ነበር ስትላት ነበር አይደል? የመጣሁት ፔዛን ይጣልሰን ነበር አይደል? ወጥመድ ውስጥ እንደምትገባት አላወቅም። ብሩኬ ወደ ቡታጅራ የመጣ ጊዜ ከብዙ ጊዜ በኋላ ብሩኬ ስትደውልለት መጠራጠር ነበረበት። ምን አስባ ነው ማሰብ ነበረበት። ምክንያቱም የቀድሞ ፍቅረኛ ነች። ከስንት ጊዜ በኋላ አውርታው እንኳን የማታውቀውን ልጅ እንዲሁ በዘፈቀደ ተነስተህ እሷን ማግኘት አልነበረብህም። የዛሬ 6 ወር ማለት ነው። በአንተ ድክመት ምክንያት ብዙ ጊዜ ሀይሚ ታለቅሳለች። ብዙ ጊዜ ማለት ነው ብሩኬ። በአንተ ብዙ ነገሮች ይመጡባታል። በአንተ እንባዋን ታፈሳለች ብዙ ጊዜ። እያንዳንዱ እርምጃህን ሀይሚን ይጎዳታል ወይስ አይጎዳትም የሚለውን ነገር ከግንዛቤ ብታስገባ ጥሩ ነው እልሃለሁ። የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።